ህወሓት ሲመጣ 84 ላይ ህወሓት የትግራይ ህዝብ በዛን ጊዜ በድርቅ ጊዜ ነበር በእርሻ ነበር አብዛኛው የሚተዳደረው 90% 15% የሚሆን አብዛኛው ማጆሪቱ 80% ነጋዴው ሀብታም የነበረው የትግራይ ሙስሊም በጊዜው እስከ ደርግ ጊዜ በጣም ሀብታም ከኔ ቤተሰብ ጨምሮ ጎጃም በራንዳ አሁን እንዳሁኑ ጨው ፋብሪካ ምናምን ሳይነው ከዚህ በረሃ ላይ ዳሉን 30-40 መኪና ይዘው የሚነግዱ በጣም ትጃሮች የነበሩ ሙስሊሙ ነበር አክሱም ብትሄድ ሽረ ብትሄድ ምናምን እና ህወሓት ትግሉ ሲመጣ ሙስሊሙን ምን አለው እናንተ ሁለት ጭቆና አለባችሁ አንዴም በእምነታችሁ ሌላም በብሔራችሁ ስለዚህ ከሌላውም አብዝታችሁ መታገል ያለባችሁ ሙስሊሙ ነው ብሎ ሙስሊሙን በተለየ መልኩ ፕሮፓጋንዳ ሰራበት በኢትዮጵያ አጠቃላይ በትግራይ ውስጥ ምን ያህል እንደሆነ አንተ ንገረን በትግራይ አሁን አንድ ቀን መለስ ዜናዊ ሌት ፕራይም ሚኒስተር ምንድነው ያለው ይህን ትግል ያለ ሙስሊም ተጋሩ ኮንትሪቢዩሽን በታሰበው እዚህ ላይ ደርስ ይችል ነበር ብሎ ተናግሯል ቃል በቃል ነው ምነግር እና የትግራይ ሙስሊም ኮንትሪቢዩሽን ከምንም በላይ ነበር ወፍጮ የነበረው ወፍጮ የሰጠ መኪናው የሰጠ ለህወሓት በትግሉ ጊዜ ማለት ልክ ትግሉ ተሳክቶ ህወሓት 4 ኪሎ ሲገባ የመጀመሪያ የሪቬንጅ እና የክህደት ብትሩ ያሳለፈው ሙስሊሙ ላይ ክህደት አክሱም ሙስሊም ላይ ስፔሻሊ መስጊዱን በማፍረስ ነው ለምን በጊዜው የነበረው አባይ ፀሐይ የነበረ ሌሎችም በዙሪያው የነበሩ ይሄ ከትላልቅ የአክሱም ሙስሊሞች ነው ያገኘሁት ሀቅ ነው ምነግር የኔ ፈጠራ ኦር ኮንስፓይረሲ አይደለም ለምን ቢባል የድሮ ታጋዮች ሙስሊሞች ልክ ድል ሲመጣ በቃ የአክሱም አካባቢ የነበሩ አሁን ድል ተደርጓል አሸንፈነዋል ደርግ ስለዚህ የታገልንለት የእምነት እኩልነትና ነፃነት ነው አሉ ሙስሊሞች ታጋዮች ስለዚህ መስጊድ አክሱም ላይ ይሰራ እንደማንም አሉ ጥያቄ ያለሱ ሶ ተጠቀመባቸው ለካ ለትግል ስልት መታገያ ስልት ነበር ሙስሊሙን የተጠቀመበት እንጂ ትርክቱ ዲፕ ስቴቱ ስርዓቱ against your interest against your ህልውና ነው እንጂ ታርጌቱ አሳክተዋል ተመልሶ አንተን ሊደፈጥጥህ ይችላልና እነዚህ ሲያነሱ ክላሻቸው አምጡ ምናምን መሳሪያቸው አስረክቡ ተብሎ መስጊዱ ለመሰራ ሲባል የሙስሊሙን ተለይቶ በአክራሪ የተባለው ኃይሎችን ተቀናጅቶ በአመራሩ ጭምር ጭፍጨፋ ተጀመረ ሙስሊሙ እንዲጠቃ ተደረገ ሴም 93-4 ላይ እንደዛ አይነት ተፈጠረ ታስታውሳለህ ከ10 ዓመት በኋላ ቆይቶ 2000 ምናምን አካባቢ እንደዛ ጀምሮ ነበር ድህረ ፕሪቶሪያ እንደገና ሌላ ተውና ታሪኩ አሁን ያለው ጭብጥ እንምጣ ውጪ የዛ ትርክት ተቀጥያ ስለሆነ ማለት ነው ተማሪዎች እንዳይገቡ ከትምህርት ቤት መባረር ምን ማለት ነው ይሄ ሂጃብ አርጋቸዋል በሚል ምን ማለት ነው አክሱም አንድ በኮንስቲቱሽን እዚህ ሀገር ህገ መንግስት አለ ከምንም ህግ በላይ ማለት ነው ስለዚህ ከሃይማኖታዊ ስርዓት አይደለም ሴኩላር ስርዓት ነው ያለ ነው ሂጃብ አክሱም የትም ይፈቀዳል በህገ መንግስቱ በትምህርት ሚኒስቴርና ትምህርት ቢሮ የክልሉ ደንብና አዋጅ መሰረት ሂጃብ የሚከለክል ህግ የለም ስለዚህ ለምን አሁን ላይ አክሱም ሂጃብ ለመከልከል ተፈለገ ስትለኝ ፖለቲካሊ ነው እንጂ ቲፒካል የሆነ ዝም ብሎ ተራ የሂጃብ ክልከላ አይደለም ተራው ምን አለ ያ ኮንስፓይረሲ ነው ማለት ሁለት ነገር ነው ከትናንት ሲወራረስ የመጣ በየ10 አመቱ የሚያገርሽ ሁለተኛ ዋናው ህወሓት ትግራይ ውስጥ ያለው በጣም ፖለቲካል ተርቡለንሱ እንደምታየው ነው ህወሓት ተቀባይነቱ ያጣ ሲመጣ ህዝቡም ሊተፋው ሲል የሆነች አጀንዳ ክሬት ያደርጋል ያሰራጭ ነው ስለዚህ ሃይማኖት ካርድ የመጨረሻው መዘዘ አክሱም ላይ ትርምስ ለማንሳት ኮንስፓየር ተደረገ ለመጨፍጨፍ እኔ ጽፌዋለሁ በተከታታይ ዩቲዩብ ላይ ወጥቼ ተናግሬያለሁ በአማርኛ ገና መች መስከረም 2017 ጥቅምት አካባቢ መጽሐፍ ስጽፍ መጨረስ የነበረብኝ በጊዜው አማርኛው ያልደረሰ ለዚህ ነው ይሄን ቀደም በየ ኮንስፓይረሲው ስለማቀው ቀድሜ ፕሬዲክት አድርጌ ጽፌዋለሁ ምን እየተፈጠረ እንደሆነ ምን እየታሰበ ፖለቲካ ውስጥ 15 ዓመት አልፋለና ይሄ ሊጠፋ ስለዚህ ይሄ ከህወሓት ጽፈት ቤት በቀጥታ ትዕዛዝ ለትምህርት ቢሮ ከትምህርት ቢሮ ለወረዳው አክሱም ትምህርት ቢሮ ከዛ ለርዕሰ መምህራኑ ለዘበኛው ቼንድ ሆኖ የመጣ ነው ለምን ብትለኝ ያ ስርዓት
ማይኖሪቲ የሚለው which is not actually minority 32% ሙስሊም ነው። አክሱም ትግራይ ውስጥ አክሱም 85,000 ፖፑሌሽን አለ 29,400 which is 31 አካባቢ ሙስሊም ነው። ማስረጃ መጽሐፍ ያለ ፖፑሌሽን ሰንሰስ 2012 ተወስዳለ you can project it እድገት 32% ትግራይ ውስጥ ሙስሊም ነው ስትል ማስረጃ አስተኝ እኮ እሱ ልነግርህ ነው። ማስረጃው የምትለው ሰንሰሱ ነው። ሰንሰሱ ነው። ሰንሰሱ ልክ ኢትዮጵያ ውስጥ 56% እያለ 30 ምናምን እንደተባለ በኢህአደግ የሆነ ጊዜ የትግራዩም እንደዛ ተጭበርብረዋል። እኔ ከየት አመጣሁ በላይ 15 ዓመት ስሰራ ትግራይ ውስጥ ጥናት ውስጥ ላይ ነው ፕሮጀክት ጥናት ላይ ነው የሰራሁት። ስታቲስቲካል ቡሌት የሚባል አንድ የፖፑሌሽን ሶሺዮ ኢኮኖሚክ ዳታ አለ በየአንዳንዱ የልማትና ጥናት ምናምን ፋይናንስ አካባቢ ያለ ተቋም። ይሄን ዳታ እኔ ስሰበስብ ነው የኖርኩት እድሜ ልክ። እነሱ ላያውቁት ይችላሉ በዚህ እግረ መንገዴ ማለት ነው። እያንዳንዱ አክሱም ሲሄድ ስለ አክሱም ሙስሊም ዳታ ሰበስባለሁ። ሽረ ሲሄድ እንደዛ። ትግራይ ውስጥ አልኩ ኦልሞስት በዛን ጊዜ 30 47 45 ወረዳ ነበሩ። ከ40 ምናምኑ 42 አውቃቸዋለሁ ፊዚካሊ ነው ማለት። ከ47 ወረዳዎች 42ቱን ታውቃቸዋለህ ፊዚካሊ። በእነዚህ በሰበሰብከው ዳታ መሰረት 32% ሙስሊም ነው የትግራይ ህዝብ ተጨባጭ ላይ ደረሰ። ይህንን አክሰፕት ያደርግልሃል የሌላው ዓለም አቀፉ ይሄ ዳታ ኮሌክት ይሄ ኢንተርናሽናል we can prove it እኮ በገለልተኛ ፖፑሌሽን ሰንሰስ ማካሄድ ነው እኮ። ይሄን ዲናይል የሚያደርግ አካል ካለ ገለልተኛ መጥቶ ፖፑሌሽን ሰንሰሱ በገለልተኛ ባለሙያዎች ቴክኖክራት ማካሄድ ነው እንጂ በፖለቲካል ሻጥር ፖፑሌሽን ቆጠራ አይካሄድም። አክሱም ምን ተደረገ? አሁን በቅርብ አክሱም ሙስሊሞች ቤት ጥቅምት ላይ ሂጃብ ከመከልከል በፊት ኤክስ እየተደረገ መጣ። አይ ኖ ዘ ኮንስፓይረሲ እና ልየታ ነው በማንነት ልየታ ሃው የአክሱም ቤተ ክህነት አክሱም ከተማ ውስጥ የህዝብ ቆጠራ እያካሄደች ነው የሚል መልስ ሰጡ። ህገ መንግስት ባለበት ሀገር ቤተ ክህነት የህዝብ ቆጠራ አካሄዳ ሙስሊሞች ላይ ለምንድን ነው ኤክስ የምታደርገው? you have to question it ቀድመ I expose ይሄን ምን ልየታ ነው? ለጥቃት ልየታ ነው ቀድመ ተናግረሃል። ይሄን ልየታ ነው። ሁለት ነገር ነው። አንድ የህገ መንግስት ጥሰት ነው። በየትኛው መልኩ አንድ ቤተ ክህነት ኦር እንትን የህዝብ ቆጠራ ሊያካሂድ አይችልም። ሀውኩ ህገ መንግስት ባለበት ሀገር አንድ። ሁለተኛ ሙስሊሞች ቤት ኤክስ ለምንድን ነው የሚደረገው? አይዘለውም እንዴ ከፈለገ? ሶ ልየታ ነው። ይሄ ጥቃት እየታሰበ ነው። ኤክስፖዝ አደረግኩ፣ ቫይራል ሆነ፣ በሂጃብ ቀየሩት። ጥቃት ነው የነበረው እኮ መጀመሪያ ወደ ሂጃብ ሄደ። ጥቃት አድርጎ የሃይማኖት አጀንዳ አድርጎ ህዝቡ እንዲከተለው ነው ያሰበው ህወሓት። በዛን ጊዜ ትምህርት ቢሮ አክሱም ተከሄደ። ያ ከህወሓት ጽፈት ቤት ነው፣ እኛ ምንም አናውቅም። ትምህርት ቤቱ ርዕሰ መምህር ብትሄድ ዘበኛው ጋር ብትሄድ ይሄን ነው የሚነግረው። ሶ ፖለቲካሊ ኮክ ተደርጎ ለምን ብትል እየተከፋ ነው። ትግራይን በጎጥ በሃይማኖት ከፋፈላት። የሆነ ጎጥ የራሱ ሶሻል ብሪፊኬሽን የራሴ ማህበራዊ መሰረት ነው ብሎ እዛ ሄዶ መሸገ። ሌላው የትግራይ አካባቢ ገፋው። እንደርታ፣ ራያ ምናምን ተንቤን ምናምን የኔ ደጋፊዎች አይደሉም የሚል ባንዳ ምናምን በሚል እነጌታቸውን እየፈራረጀ ከሃይማኖት ውጪ ማለት ነው። አንድ ይሄ በአካባቢ ነው። በሃይማኖት እንደገና አክሱም ሄዶ ተወሸቀ። ኪሪያ በምን ሂጃቧ ምንድነው አጀንዳ? አንዱ ቪክቲም ማሳያ ብዬ ነው ያነሳሁት። የአክሱም ሙስሊሞች ፖለቲካል ነው፣ የዘመናት ተቀጥያ ነው። አክሱም ለራሷን ቫቲካን ለማድረግ ሄዳ ሙስሊሙ አፈናቅላ አጥርን ለማጠር ነው እንደ ቫቲካን። which is በዚህ ዘመን በዚህ ኮስሞፖሊታን ሶሻል ዲሞክራት ሊበራል ዲሞክራት ዓለም ዶሚኔት ባደረገበት ቫቲካንን ለማድረግ ነው ራሷ። ግን አክሱም ማሳያ ምንድነው? በእሄንን ማሳያ በቅርብ ጊዜ ቪዲዮዎች ማየት ትችላለህ ነው። ጀነራሎቹ ከንቲባው ጭምር is politically his representative ነው አይደል? ተወካይ ነው። ለማንም እምነት ሊወግን አልተገባም ነበር። ከዚህ ለቃችሁ ወይም ሂጃብ አትለብሱም ወይም ደግሞ ሽሬ ሙስሊሞች ባሉበት ለቃችሁ ውጡ። ላይቭ ማየት ትችላለህ። ቪዲዮ አለ እኮ ምን ይሄ የተለቀቀው ምን ማለት ነው? ይሄ ነው ሲስተሙም ስርዓቱም ዲፕ ስቴቱ ፖለቲካሊ ውግንናው ከዚህ በሃይማኖት ውግልና እየቆመ ነው ማለት ነው።
ያ ነው ማስረጃው። ውጡ ማለት ምን ማለት ነው? ሂጃብ አትልበስ ማለት ምን ማለት ነው? ቆይተው ምን ይልህ ይችላል? ገፍቶ ከዚህ በመለስ ቅዱስ ነው ከዚህ በመለስ እርኩስ ነው ብሎ ሌብል ያደርጋል። ኦቪስ ዘ ኔክስት ዴይ ፕሮጀክቱ የጥፋት ፕሮጀክት ነው የምለው ይሄ ነው። በቅርብ የምናየው ይሆናል። መጽሐፌ ፕሬዲክት አድርጌዋለሁ። ኢትስ ኖት ፕሮፌሲ ግን ፖለቲካል ፕሬዲክሽን ነው። ካለው ተነስቼ እዚህ ይሄን ሊሆን ነው አደጋው ክሊርሊ ለማሳየት ሞክሬያለሁ። ወደ ከሪያ ስመጣለህ አንዱ ማሳያ ይሄ ነው። ከሪያ የተባለችው ምንድነው? ፖለቲካል የፓርቲው አካሄድ አሰራር አለ፣ ትገመገማለህ፣ ኤቪደንስ ይቀርባል። ፓርቲው አካሄድ የጣሰችው የሚያስጠይቃት ካለ ፖለቲካል ቅጣት ነው፣ ማስጠንቀቂያ ይሰጣል ምናምን። መጀመሪያ ከሪያ የአረብ ኢሚሬት ተላላኪ ናት ተብላ ነው ሌብል የተደረገችው። ሂጃብ ማለት ነው። ሂጃብም ታደርጋለች ተብሎ ነው። በሚዲያ እኮ ያየህ ነው። ምንድነው እንግዲህ ቪዲዮዎቹ እዚህ መሃል ላይ ብንለቃቸው ጥሩ ነውና ለቃቀመን። በሚዲያዎቹም ይህን ማስጮህ ተጀመረ። የአረብ ኢሚሬት ተላላኪ ነው። የአረቦች ኖት ኢሚሬት የአረቦች ተላላኪ ናት። አሁን ግን እነሱ ናቸው የግብፅ ምናምን ተላላኪ ነው ሀገርም ለማፍረስ እየመጡ ነው። which logically ማለት ነው። ከሪያ አንድ ይሄ ነው። ቀድሞ ኤቪደንስ የሌለ ምናምን ተለጠፈባት በሃይማኖቷ። ከዛ ሌላውስ ፓርቲው ይሰበስባል፣ ማዕከላዊ ኮሚቴ ምናምን ይወስናል። መባረር ከሆነ ምናምን ዝም ብሎ በተራ ስብሰባ ተባረሻል ተብላ እኮ ነው እንትን ከፓርቲው አሰራር ውጭ እኮ ነው። ሌሎች ግን ማአት ወንጀል የሰሩ በሙስና ብዙ ግን ተመልሰው ወደ ፓርቲው ገብተዋል። ይሄም ከኬሪያ አልፎ ለኬሪያ ልጆችን እንዳትመጡ ወደፊት ወደዚህ እንዳትመጡ ማድረግ አሁን ኬሪያን የስክሪን ሴቨር ኢሜጅ ተደርጎ በሙስሊሙ በሂጃቧን እየሸቀጡ ነበር ኢትዮጵያ ውስጥም። አሁንም እዛ ሲመጡም ተመሳሳይ በሂጃቡን እንደ ብዙሃነት እያስተናገዱ እንደሆነ የእምነት እኩልነት እንዳለ ዚስ ፖለቲካል ንግድ ነው በዛች ሂጃብ። አሁንም እነዚህ ልጆች ምስሉ አይቶ ከሆነ ብዙ እንትን ይላል። ከሂጃቧ ጋር መሰሪያ ይዛ ወንድ ትመስላለች። የመጀመሪያ መልኳ ቀይ ልጅ አለች፣ ከላይ ያለች እሷ ናት። አሁን ወደ ወንድ ነው የተቀየረ። አያት የመጀመሪያ መልኳ አሁን የቅርብ ትግል ነው። አሁን በዚህ አምና በ2 ዓመት በፊት የነበረ ሂጃቧን አርጋ ሞትን የከፈሉም አሉ እዛና አሁን ጦርነት ላይ ሂጃባቸው አርጋችሁ ተዋጉ ብለው እንዲታገሉ አድርገው ትምህርት ላይ ሲመጡ እነዛ ልጆች ሰላም ሆኖ ከነ ሂጃባቸው ሊማሩ ሲመጡ ግን ከነ ሂጃባቸው አትማሩ ምን ማለት ነው ብለህ ነው መጠየቅ ያለብህ። ምናልባት የትምህርት ቤቱ የዩኒፎርም ደንብ ነው ምናምን ቢባልስ? አይደለም። how could it be? አክሱምን የተለየ ደንብ የተለየ ምናምን ዲኖራትም አይችልም። ከትምህርት ሚኒስትሪ የመጣ ምንም ደንብ የለ፣ አዲስ የለ። ያ የምናውቀው 2003 የወጣ አገር አቀፍ መምሪያ ነው ያለው። ዛዮኒዝም እንደማ አሁን በቅርብ እኮ ሁላ ኒቃብ ሁላ እኮ ሊፈቀድ ምናምን የሚፈቅዱ ዩኒቨርሲቲዎች እኮ አሉ። እያየን እኮ ተውና ሂጃብ ተራ ኖርማል እንትን ሂጃብን እንትን ካውንተር ዲፌንድ ለማድረግ በቅርብ ክርስቲያኖችን እንትን አርጋችሁ ነው ጋቢ ለብሳችሁ ነው ብለው አክሱም ውስጥ ማለት ነው። ከዛ እናንተ ሂጃብ የምትለብሱ ከሆነ እነዛም ነጠላና ጋቢ ለብሰው ይመጣሉ ብለው በእልህ ጋቢና ነጠላ አልብሰው እንዲገቡ አደረጉ። ከዛ ምን ይመጣል? ሁላችሁ ሂጃባችሁን አውልቁና ባዶዋችሁ ተማሩ ለማለት ነው። ዛት ገቢ የልጫወታ ዛዮኒዝምና አጋዚያኒዝም ተገናኝቷል ይላል እዚህ መጽሐፍ ላይ። ምን ማለት ነው? የተገናኙ ነው። የተገናኙ ነው። አሁን አንተን ባልዋልክበት ኩበት ለቀማም እንደሚባለው የመናዊ ነህ ምናምን ብሎ እኔን ይለጥፍልኛል። ገብቷል። በራሱ ጊዜ ግን በራሱ ትርክት ሳባን ሄዳ እንደዚህ ምኒልክ ወለደች ምናምን ብሎ ፎርማል ባልሆነ which is morally unacceptable በታሪክ ተቀባይነት የሌለው ፕሩቭ ማይሆን ዘረመሉ አምጥተህ ቴስት ብታረገው ፋላሲ ሆነ ሎጂካል ፋላሲ ለራሱ አይሁድ ነኝ ብሎ ሸልሟል። በሌላ በኩልን ደግሞ አንተ አረብ ያልሆንከው ወይም የመኒ ያልሆንኩት እኔ የመኒ መሆን እንደገና ወንጀል ነው እያለኝ ነው። ናቹራሊ ቢሆን ምንም አይደለም እኮ አንድ ግዛት አንድ ህዝብ ስለነበረ ተዋልደዋል። በዛን ጊዜ ምርኮ ተይዘው እኮ እስልምና ነው ሆር ያወጣቸው ረሱል ሲመጡ እኮ
የመጀመሪያ አዋጃቸው ጸረ ባርነት